ዲስከሽኔ ከራሴ ጋር ማረገው ያሉኝ ነገሮች አሰብኩ ካሉኝ ነገሮች ውስጥ ዋናው ነገር ምንድነው ማመን ያቃተኝ ማለት ዳይኖሰር ምናምን ያዩ ነው የሚመስለው በቃ አይተው አያውቁም ዶሮ እና አንዳንዴ የምታውቂውን ሰው ሁሉም ሰው ጠይቄ በቃ አይሆንም ብሎኛል ተውኩት የምትዩ ሁሉ ሰው የሚባለው የኛ ዓለም 25 ማክሲመም 50 ሰው ብና አሁን ይዞ ይመጣል ወላጅ ይዞ ይመጣና አይ አሁን እሺ ይለኛል ብለሽ ነው ስልክ እኮ ለምዷል እሱ ምንም ከስልክ አይለቀቅም ምናምን ይሉና ወዲያው ነው ልጆቹ አክቲቪቲ ውስጥ የሚገቡት። ሰላም ይህ በእሷ ኔትወርክ አዘጋጅነት በሪኒው ካፒታል አስተባባሪነት የሚቀርብላችሁ የእሷ ታሪኮች የተሰኘው ፖድካስታችን ነው። በዚህ ፖድካስት የእሷ ኔትወርክ አባላት ኢትዮጵያዊት ስራ ፈጣሪዎችንና ከእውቅ ሴት የቢዝነስ ሰዎችና ስራ አስፈጻሚዎች ጋር ስለ ድርጅቶቻቸው፣ ስለ ቢዝነስ ጉዟቸውና ስለ እሷ ኔትወርክ ቆይታቸው አጠር ያለ ውይይት የምናደርግበት ፖድካስት ይሆናል። ሆስትና አቅራቢያችሁ እኔ ሜላት በላይነህ ነኝ። ኑ ጭቃ እናቡካ፣ ልጆችና ቤተሰቦች አብረው እንዲማሩ እንዲጫወቱና እንዲያድጉ ልዩ እድሎችን በመስጠት ከህፃናት ዝግጅቶች እስከ ፌስቲቫሎች፣ ከመዝናኛ ማዕከላት እስከ ባህላዊ ግንዛቤ የሚፈጥሩ እጅ ጥበብ ውጤቶች ከአዲስ አበባ እስከ ዱባይ እና ዋሽንግተን ዲሲ ስራውን በማስፋፋት የምናውቀው የኑ ጭቃ እናቡካ ፒኤልሲ መስራችና ስራ አስፈጻሚ ሐመረ ሙሉጌታ አብራን ትገኛለች። ሐመረ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ረጅም ጊዜ ስጠብቆ የነበረው ኢንተርቪው ነው። ስላገኘሁሽ በጣም ደስ ብሎኛል። እኔም አመሰግናለሁ ስለጋበዛችሁኝ። ቴንክ ዩ። ኑ ጭቃ እናቡካ እንዴት ተመሰረተ? እንዴት ወደ ድርጅትነት ተቀየረ? አመጣጡ እስቲ ያስረጅን። ኑ ጭቃ እናቡካ እንግዲህ ሲመሰረት ያው እኔ እናት ነኝ። ከዛ ደግሞ ያው ሰዓሊ ነኝ። ባለቤቴ ሰዓሊ ነው። አርት ክራፍቶች ውስጥ ነው የቆየ ነው እና ሞር እኔ የምወደውን ህይወት ነው ስኖር የኖርኩት። እስካሁን የምኖረው እንደዛ የምፈልገውን ነው የምኖረው እና በጣም ያ አይ ቲንክ በቃ በራሴ ዓለም ውስጥ ስለነበርኩኝ ያንን እወደዋለሁ። እኔ በጣም በራሴ ዓለም መሆኔን ምን ጠቅሞኛል። ያው ዝም ብለሽ አንዳንዴ በራስሽ ዓለም ሆነሽም ካልጠቀመሽም መተው ነው። ግን የኔ ዓለም ምንድነው የወደድኩት በቃ ኮንፊደንሴን የፈለኩትን ነገር ማድረግ እንድችል የፈለኩት ቦታ የምፈልገውን ነገር እንዳውቀው። ብዙ ጊዜ ችግሩ የምንፈልገውንም አለማወቅ ነው። ምን እንደሚፈልግ ሰው ብዙ አያውቀውም። እዚህ ራሴን ሆኜ ነው የኖርኩት እና እሱም በጣም ወደዋለሁ ከራሴ ላይ እና በራሴ ነው ሞቲቬት እየሆንኩ የምወጣው ሁል ጊዜ። ሳገባ ስወልድ ደግሞ ልጆቼን እንደኔ አድርጌ ላሳድጋቸው። እንደዚህ አይነት ነገር ያስፈልጋቸዋል። በቃ ትልቅ የምሰጣቸው ነገር በራሳቸው መቆም የሚችሉ የሚፈልጉትን እንዲያውቁ ከሚፈልጉትን አውቀው ደግሞ ሄደው እንዲጋፈጡ አይነት ልጆች እንዲሆኑ ነው የፈለግኩት እና እንደኔ ላደርግ ነው ብዬ እንደምሽም አንዳንዴ እንደኔ ነው ብለሽ ያንን ብታውቂውም ግን ምን እንደዛ እንዳደረገች ደግሞ አታውቂም እና ስፈልግ አላውቀውም። በጣም ገረመኝ። ምንድን ነው እኔ እንደዚህ ያደረገኝ? በልቼ ነው? ምን ጠጥቼ ነው? ምን ተነግሮኝ ነው? ምኑ ነው እንደዚህ ያደረገኝ የሚለው እሱ ነው ኑ ጭቃ እናቡካ። እሱን ሳስብ እንግዲህ የሚመጣልኝ ስላክ ትምህርት ቤት ስትሄጂ ማንም አይጠብቅሽም ማለት አሁን ነው እኛ አሁንም ብዙ አይደለም በእርግጥ ግን የተወሰነ አትሊስት አለ ይዘሽ ትወስጃለሽ ልጆችሽን ታደርሻለሽ ትመልሻለሽ። ማጆሪቲ አሁን እንደሱ ያደርጋል። በፊት ግን ኦልሞስት በጣም ጥቂት ሰው ብቻ ነው ልጆቹ ትምህርት ቤት አድርሰው እንጂ እኛ ራሳችን ነን የምንሄደው። ስለዚህ በዚህ በኩል ሂጂ በዚህ ጋር ከሄድሽ መኪና ይገጭሻል ዳርዳሩን ሂጂ ብቻ ነው የምትባየው። ከዛ ያለፈ ነገር የለውም። እሱ በራሱ የሚገርምሽ ነገር በጣም ለካ ስትሮንግ ያደርጋል። በራስሽ መንገድ አይደንቲፋይ አድርገሽ አቋራጭ መንገድ ፈልገሽ መኪና እንዳይገጭሽ። ከዛ ደግሞ ትምህርት ቤት ስትገቢ የኔ ህዝብ ትምህርት ቤት የተማርኩት ሐምሌ 19 ይባላል ለአዲሱ ገበያ አካባቢ ያለ በቃ ብር 50 ምናምን ከፍለሽ በቃ መልቀቅ ነው ልጆቹ ለዛ ግን ትምህርት ቤት ነው የትምህርት ቤት ነው ሴንስ አሁን ብዙ ጊዜ ቤት ነው አይደለ ወደ ትምህርት ቤት የሚቀየረው። ያ ግን የእውነት ትምህርት ቤት ነው ትክክለኛ ስትራክቸር አለው እና በጣም እሱ በራሱ አንድ ትልቅ እንትን አለው ማለት አስተዋጽኦ አለው በጣም እና በጣም ነበር የምወደው ትምህርት ቤታችን። በቃ በዛ በአቋራጭ ግን ሜዳው አለ የኳስ ሜዳ እንትን አለ መረብ ኳስ አለ በቃ ከዛ ውጭ ምንም ነገር የለም። ራስሽ ነሽ መጫወቻዎችሽን ክሬት የምታደርጊው። ስለዚህ ጢባ ጢቤ መንገዱን ቆርጣለን
ቅልልቦሽ ድንጋይ እንለቅማለን፣ የካሬ ገመድ እንሰራለን። ኳስ የራስሽን ሰርተሽ ነው የምትሄጂው። ቃጤ ምናምን እንጫወጥበት፣ ፔፕሲ የምንጫወጥበት፣ ኮርኪ እንለቅማለን ምናምንና እነዚህ አይደንቲፋይ ማድረጉ መፈለጉ እና የምትፈልጊውን ነገር የራስሽን ነገር ማድረግ አንዱ ነገር ነው እሱ። ከዛ በኋላ ደግሞ ስትመጪ ሻይ በዳቦ አለ፣ ሰስሽ በጣም ፌቨራይት ምግባችን እነዚህ ከዛ ሴም ታይም ደግሞ ትላኪያለሽ፣ ሱቅ ትላኪያለሽ፣ ወተት አምጪ ትባያለሽ፣ ትላኪያለሽ፣ ማት ነገር አለ ሰፈር ውስጥ እንደዚህ ነው የምትጫወቹ። ስለዚህ እነዚህ ናቸው ለካ የኔ ማንነቴን የሰሩት የሚለውን ነው በደንብ አይደንቲፋይ ያደረኩትና ያሞከርኳቸው። ስለዚህ እዚህ ውስጥ እንግዲህ የዳቦ ሽታው፣ የቄጤማው ሽታ፣ ዶሮ እንቁላል ፒክ የምታደርጊው ምናምን በጣም ቅርብ የሆነ ከተማ ውስጥ አሁን ብሶ ሲያይ ውጭ ላይ ኖርሽው ወይ ደግሞ ክፍለ ሀገር ነበርሽ ምናምን ብሎ ይጠይቃል። እዚሁ አዲስ አበባ ነው ተወልጄ ያደግኩት፣ ግን አይኖቼ እነዚህ ነገሮች በደንብ አይተዋቸው ነበርና በሰው እነሱን ልጆቼ ላይ ሞከርኩት ማለት ነው። ልጆቼ እንደዛን ያሳደግኳቸው። ከዛ ልጆቻችንን እንደዛ እያሳደግን ስንመጣ የጎረቤት ልጆችም ጓደኞቻችንም መውጣት አይፈልጉም። በቃ ይሄ የልጆች ዓለም ነው። የሚገርምሽ የልጆቹ ብቻ ሳይሆን እኛም ራሳችን ያልተጫወትን ነው የቀረቻለች አይደል? አሁን ውሃ ምናምን ብዙ ይዘጋብኝ ነበር፣ አንቦጭ አርቅ ያለው ብዙ ግን ያው ይዘጋብናል። በልጆቼ አብሬ ነው ማንቦጭ አርቀው። የሚገርምሽ እሱን ሰብስበን እንግዲህ ከዛ በኋላ ነው በጣም ሰው መብዛት ሲጀምር ለምን ቢዝነስ አናደርገውም የሚለው ሀሳብ የመጣው ከራሳችን ከቤታችን ከልጆቻችን ላይ ነው። ውጤቱንም ደግሞ እያየ ነው ስለምጣ የልጆቹ ደስተኛ መሆን፣ ኮንፊደንት መሆን፣ ክሬቲቭ መሆን በጣም ብዙ ነው የምታይበትና እኛ ስንጀምር ትምህርት ቤት ነው የጀመርነው፣ ሳመር ካምፕ ነው የጀመርነው። ከዛ በጣም የሚገርም ለውጥ ነበረ። 5 ዊክስ ነው የሰጠነው፣ በሳምንት 3 ቀን ለ5 ሳምንት ነበረ የሰመር ካምፑ። የሚገርም ውጤት ነበር ልጆቹ ላይ። አንደኛ ምን እንደሚፈልጉ ብዙ ነገሮች እኛ ደግሞ ያው ጨመርንበት። አርት አለው፣ ክራፍት አለው፣ ቤኪንግ አለው፣ ምግብ የሚያበስላሉ፣ ስዕላቸውን የሚፈልጉትን ነገር ይሰራሉ። አሁን የዶሮ ላይ ዶሮ ይዘን ነበር የምንሄደው። እዛ ትምህርት ቤት ስንሄድ ማለት ዶሮቹን ይዘን እንሄዳለን። ዶሮ ፊድ ያበላሉ፣ ዶሮ ያበላሉ። ከዛ እንቁላል ፒክ ያደርጋሉ። ከዛ በእንቁላሉ በውስጡ ኬክ ምናምን እናሰራቸዋለን። በሼሉ ደግሞ አርት እናሰራቸዋለን። ምን የሚጣል ነገር የለም። ብዙ ነገር ነው የምታስተምረው በአንድ ነገር ውስጥ። ሪሳይክሊንግ አለው፣ ክሬቲቪቲ አለው፣ ምግብ አለው፣ ማአት ነገር አለው። እና ልጆቹ ዶሮ ስንወስድ ማመን ያቃተን ማለት ዳይኖሰር ምናምን ያዩ ነው የሚመስል። በቃ አይተው አያውቁም ዶሮ። እና እንዴት ነው ነገሩ? ከዛ እንቁላል ኬት ነው የሚገኘው ምናምን ብለን ስንጠይቃቸው ከሱፐር ማርኬት ምናምን ይሉናል። ወተት ከላስቲክ የሚያውቁት ቡና ምን አይነት ቡና ምንድን ጥቁር ነው ብለው ነው የሚያውቁት። ፕላንት መሆኑን ምንም አያውቁም። እና ሞር የበለጠ እነሱ ላይ ደግሞ ያየነው ስንሄድ የበለጠ ደግሞ የፈጠርንላት መጣንና በጣም ብዙ አክቲቪቲዎችን ነው የምናሰራው። በዛ ነው እንግዲህ ነው ጭቃና አብካ ተመሰረተው። እንደዚህ ነው። በጣም ደስ ይላል። ስሙ አይ ቲንክ ገላጭ ነው። ስሙ ራሱ እንዴት አሰብሽው? ጭቃና አብካ ነው ስሙ። የሚገርምሽ ይሄ መጀመሪያ እንግዲህ እንደዚሁ አክቲቪቲውን እየሰራን ሄድንና እዛ እንትኑ ላይ ወላጆቹ እንዳልኩሽ ከልጆቹ የበለጠ በጣም ወደዱት። ምክንያቱ ደግሞ ያውቁታል። አሁን ብዙ ጊዜ እንዳልኩሽ ምን እዚህ ጋር እንዳደረሰን ወደኋላ ሄደን ስለማንፈትሽ ስለ አናውቀውም ዝም ብለን ነው የምንቀጥለው እንጂ ትንሽ ቼክ ብታደርጊ በቃ እሱን ነው ያዩት። ገባሽ? ወላጆቹ በጣም አስደሰታቸው። አንደኛ ወላጅና ልጅ በጣም ተራርቋል። ልጆች ከኔቸር ርቀዋል፣ ከአይደንቲቲያቸው ርቀዋል። ምን እንደሆኑ የት እንደሆኑ ምን እንደበቃ ምን ግራ የገባው ነገር ነው። እና ወላጅ በቀላሉ ልጆቹን የሚያናግርበት ቱል ነው ይሄ። ቀላል ነው። በቃ በሽ ጥጥ አለ። አሁን እኛ ጋር ጥጥ ይፈተላል። እናት ናቸው የሚያስፈትሉ። ያ ደግሞ አያታቸውን ያስታውሳሉ፣ እናቶቻቸውን ያስታውሳሉ። ለልጆቹ ታሪክ ለመንገር በጣም ቀላል ነው። ላንቺ ኮሚኒኬት ታደርጊያለሽ። እንደዚህ ነው የሚደረገው፣ እንደዛ ነው የሚደረገው፣ ተሳስተሃል፣ እንደዚህ አድርግ፣ እንደዛ አድርግ አላት። መዋደድ ብቻ ሳይሆን መጣላት ራሱ ያስፈልግሻል። ጊዜ የለም እኮ አሁን ሰው እንኳን ለመጣያ አይገናኝ፣ ለሰላምታም ጊዜ የለም። እና ያንን ጋፕ ነው እንግዲህ የሞላን የመጣ ነው። ከዛ በኋላ ወላጆቹ በጣም እየወደዱት ሲመጡ ነው ክሬት ማድረግ ጀመርን ኢቨንቱን። ግን የመጀመሪያው ኢቨንት ክሬት ሲደረግ ይሄ ነገር በቃ በደንብ ቦታ ያስፈልገዋል ብለን ቦታ ጠየቅን እና ቦታ ስንጠይቅ በጣም ወደደው ሀሳቡን እና
በቃ ፕሮፖዛል ይዘሽ ነይ ምናምን አለኝ። ደስ አለኝ። እኔም ያን ፕሮፖዛሌን ይዤ ፕሮፖዛሉን ለማጻፍ ሄድኩኝ። የኔ ፕሪንሲፕል ምንድነው ለሁሉ ነገር ትልልቅ ነገር አለው ብዬ አስባለሁ። ማለት ፕሮፖዛልም የመጨረሻ ጎበዝ የተባለ ሰው አለው። የሆነ ቦታም ስትሄጂ የሆነ ቶፕ አለው። ስለዚህ ለምን ከዛ አልጀምርም ነው የምለው ሁሌ። ምን ለምን ዳገት ሊፍት አለ ብዙ ጊዜ። ስለዚህ ያው ጊዜያችን ደግሞ ሊፍት ስለሰጠን ላጥ ብዬ መውጣት እናስባለሁ እና እንደዛ ትልቅ ፖዚሽን ያለው ሰው ጋር ሄድኩ ጠይቄ እና በጣም ወደደው። ፕሮፖዛል የሚጽፍልኝ ማለት ነው። በጣም በጣም ወደደው። ከዛ ሳምፕል ጠየቀኝ። ሳምፕል አለሽ? አዎ አለኝ። ሰመር ካምፕ ምናምን አደርጋለሁ ምናምን ስለው እሺ አለ። ማለት ብዙ አልተዋጠለትም። ከዛ ምንድን ነው ኤግዛክትሊ የፈለገው የሚለውን በቃ ማሰብ ጀመር። በቃ ጽፈዋለሁ ምናምን አለኝ። ተለያየን። ከዛ በቃ እኔ ምንም አምሬ ሊቆም አልቻለም። ምንድን ነው ከዛ ሳምፕል ለምን አልሰራም? ኢቨንት ላድርገው። በቃ ሰው ኢቨንትም እያሰብን ስለነበር ኢቨንቱን ላድርግና ሳምፕሉን ላሳየው ምን እንደምፈልግ ኤግዛክትሊ ብዬ ለሳምፕል አክቹዋል ስራውን ለስራው ሳምፕሉን ብዬ ነው እንግዲህ ጭቃና አብቃ። ግን ምንድነው የኔ አንድ ኳሊቲ ሆኖ ያየሁት እንግዲህ በኋላ ጥያቄዎችም ሊሆን ይችላሉ። እንደ አንድ ኳሊቲ ያየሁት አሁን ሳምፕል ሲሰራ ብዙ ጊዜ ሲበላሽብሽ ነው ነገር ሰርተሽ ትንሽ ሸረፍ ካለ ምናምን በቀላ ሳምፕል ይሆናል ይባላል። በጣም ሮንግ ነገር። ምክንያቱም እሱን አይተሽ ነው 1000 2000 3000 የምታይሹ። ስለዚህ ይሄ ነገር ፐርፌክት አንዷ ፐርፌክት መሆን አለባት እና እኔ እንዲሰጠኝ የፈለኩት የኪራይ ቤቶች ቤት ነበር። ይሄ የድሮ ቤት ሰፈራችንም እንደዛ ነበር። እሱንም ሳይ ስላደኩ ነው መሰለኝ በቃ ፐርፌክት ሆነ ታየኝ። የኪራይ ቤቶች ቤት ነው። የኪራይ ቤቶች ቤት ላይ 3000 4000 ምናምን ካሬ ትልልቆች ናቸው። ቤቱም ትልቅ ነው። የድሮ ነው። ቺሚኒ ያለው ምናምን በቃ ከኔ ሐሳብ ጋር በጣም ማች ያደርግልኛል እና እሱን ነበር የፈለኩት እና ግቢ ውስጥ ደግሞ ግራር እንዲኖር ፈልጌያለሁ። ስለዚህ በቃ አሁን ሳምፕል ነው የምሰራው። የኔ ቪዥን ነው። ሳምፕል ነው የምሰራው። ሳምፕሌ ላይ ግራር መግባት አለበት እና ግራር ያለው መናፈሻ ምናምን ስል ባለቤቴ አሳቀው። ማለት ስንትን በጣም ይሄ ግራር ያለው መናፈሻ ብለን እንዴት ነው መጀመሪያ እስቲ መናፈሻ አለ ወይ ስፔሲፊክ ግን የሚገርምሽ ነገር አእምሮሽን ሊሚት ካላደረግሽው በደንብ አለ እና 3 ግራር ነው አንድ እንዳይመስልሽ 3 ግራር ያለበት 17 19 መናፈሻ ቦሌ አገኘው እና በጣም ደስ አለኝ። የዛን ቀን ነው እንደውም በጣም ኮንፈርሜሽን ነበር ለኔ የበለጠ በጣም ደስ አለኝ። ከዛ በቃ ሁሉ ነገር ላይ ነው እንግዲህ ቦታውም 100% መሆን አለበት። ስሙ ደግሞ ሰዎች ሲመጡ ሲሰሙት ኢንቫይት ለማድረግ ደግሞ በቃ በደንብ 100% መሆን አለበት እና ሳስብ ከኔ ነው አሁን እንዳልኩሽ በጣም ትልቁ ከራሴ ጋር የኔን መወዳት ያልኩሽ ከራሴ ጋር ኃይለኛ ዲስከሽን አለኝ። በጊዜ ብዛት ነው እኔ የሚያወቅኩት። ምክንያቱም ብዙ ሰው ምን አይነት ደረቅ ምናምን የሚል ስም ነው የሚሰጥሽ። እኔ በጣም ደረቅ የሚባሉት ነኝ። ግን ያድርቅናዬ ካይ ስለማየው ነው። አሁን ይሄንን በደንብ ካየሹ ይሄ ጥቁር ነው ብትባይ እንዴት ታምኛለሽ? አታምኝ። በቃ ነጭ ነው። እና እንዴት ነጭ እንደሆነ ነው ለማስረዳት ነው የምሞክረው እና ይህን ሀሳብ ለመቀየር አላስብም ምክንያቱም ስላየሁት እና ያ ዲስከሽኔ ከራሴ ጋር ማረገው ያሉኝን ነገሮች አሰብኩ። ካሉኝ ነገሮች ውስጥ ዋናው ነገር ምንድን ነው? አውጥቶም አለ፣ ሽመና አለ፣ አርቶ አለ፣ ጨዋታው አለ፣ ቤኪንግ አለ፣ ማለት ሁሉ ነገር አለ፣ ጭቃውም አለ። ስለዚህ ቤዙ ምንድን ነው? ስለዚህ ጭቃ ነው። ጭቃ እኛ ራሳችን ጭቃ ነን አይደለ? ከጭቃን የተሰራ ነው። ምድር ላይ ዓለም ላይ ሁሉም ጭቃ ነው። ከዛ የምትበይው የምትጠጪው የምትበይው ነገር ራሱ ከጭቃ ነው። የሚገርምሽ አፈር ብቻ ሳይሆን ውሃና አፈር መሆን አለበት። እሱ ከሌላ አይበቅልም። ስለዚህ በጣም በቃ መሰረት ነው። ስለዚህ ጭቃና በቃ ጭቃ ነው መቦካት ያለበት። ስለዚህ ቤዙ እሱ ነው። እሱ ላይ ምንም ነገር ቢውልድ ማድረግ ትችያለሽ የሚለው ሀሳብ ይዤ ነው ጭቃና ያልኩት። ከዛ ግን በቃ ከኔ ጋር በጣም ፊት የሚያደርጉ ትንሽ ማቹር ያደረጉ ተለቅ ተለቅ ያሉ ሰዎች ናቸው ጓደኞች። በጣም ደስ ይሉኛል ደግሞ ከዛነት ብዙ ነገር ነው የምታገኘው። እነሱን ያገኘኋቸውን ጠየኳቸውና ጭቃና ካልመሰል አልወደዱትም። የሚገርምሽ እኔ እንግዲህ በጣም ትረስት አለኝ እነሱ ላይ፣ ግን አልወደዱትም። እነሱ አይወዱት ሌላው ጋር ሄዳለሁ ማንም አልወደደው። እኔ ደግሞ አየሽ ለካ እኔም ሀሳብ መቀየር ሰው አይደለሁም። እሱን እኔም ብዙ እኮ አልረዳውም። ግን ከዛ አንድ ጓደኛችን ነው እሱ ብቻ በጣም ወደደው። ደስ አለኝ። ይዣት በረርኩ ማለት ነው። እና መጀመሪያ የቤስ ላይ ነበር ሄድ ነው እዛ ላይ ሳስተዋውቀው ልታምኛት ስልኩ ነንስቶፕ ነው።
እና ደነገጥኩ ራሴ በቃ በጣም ኤክሳይትድ ሆነ። የመጀመሪያው ኢቨንት ወደ 3400 ሰው መጣ። ሳምፕል ነው። ምን አሰብኩ ከዛ ኦ ማይ ጋድ እንግዲህ እነዚህ ቆጠርኳቸው የጠየኳቸውን ሰዎች ምን ያህል ስንት ሰው ነው የጠየኩት ብዬ ጠየኳቸው። በደንብ በቁም ነገር ነው የጠየኳቸው። ማቃቸው በደንብ ሰዎች ናቸው እና ስቆጥራቸው 24-25 ነገር ናቸው። ዓለምሽ ያ ነው። አይገርምም? አንዳንዴ የምታውቂውን ሰው ሁሉም ሰው ጠይቄ በቃ አይሆንም ብሎኛል ተውኩት የምትዩ ሁሉ ሰው የሚባለው የኛ ዓለም 25 ማክሲመም 50 ሰው ብናል። አይገርምሽ? አሁን ብትቆጥሪ ቁጭ ብለሽ የምታውቂያቸው ሰዎች ብዙ ምስሻል መቶ እንኳን መድረስ በጣም ከባድ ነው። መቶ ሰው እንኳን አይሞላም። እና እነዛ ሰዎች ነው ስላሉሽ ነው ህይወትሽን ያመሰቃቅለንም በል ብዙ ሰው የተመሰቃቀለበት በቃ እነዚህ ሰዎችን ቢያሉኝ ሐሳብሽን ያስቀየሩ እና ዓለምን ሁሉ የጠየቅሽ ይመስልሻልና እሷ በጣም ገረመችኝ። ለካ ከዚች ቦክስ ማለፍ ነው የከባድ የሚሆነው ለካ የሚለው። ምክንያቱም ጭቃና አብካ እንግዲህ ስሙ ብቻ ነው የመጀመሪያው የሰውን በአንድ ጊዜ ምን እንደሆነ ማስረዳት ቻለ። ስሙ ገና ሲሰማው ሰው ቶሎ ብሎ ወደ ልጅነቱ ነው የሚሄደው። ያ በዚህ መንገድ ነው እንግዲህ ጭቃና አብካ በጣም ደስ ይላል። አምሹ ብዙ ሰው ብዙ ነገር ይማርበታል። ከሂደቱ ቀላል እንደማይሆን ገምታለሁ። መንግስት ጋር ያለው ተቀባይነት እንዴት ነው? በካሪኩለም ደረጃ ተማሪዎቻችን እንግዲህ እኔም የልጅ እናት ነኝ። ብዙ በትምህርት ዙሪያ ብዙ ነገር ተወያይተናል እና ለልጆች የማይስማሙ አይነት የትምህርት አሰጣጦች በተለይ እንዳልሹ እኛ በ3 ጀነሬሽኖች ያለን ሰዎች ነን። አያቶቻችን አሉ፣ እናት አባታችን አሉ፣ ከዛ እኛና ልጆቻችን አለን እና እንዲህ ዘመን ለማሻገር የተደረገ ጥረት ብዙ የለም። ወይ ደግሞ ቢኖርም በዛ አይዳሰስም አይታይም። በኢማጂኔሽን ብቻ ነው እንትን የሚለው እና ይሄ ወደ ሽምደዳ ወደሚባለው ነገር ነው የሚያደላው እና በጣም በቃ እኔም ለልጅ አንዴ 2 እንደዚህ እናንተን ነገሮች መተናል። ኢቨንቶች ጭቃ እንደዚህ ተደርጎ የሚሸጡም ነበሩ ቤት ወስዶ የተጫወተበት እና ይህን ነገር በትምህርት ደረጃ ወደ ካሪኩለም አዳፕት ለማድረግ ፍላጎቱ አለ ወይ? ምን አይነት ፕሮግረስ አለ በመንግስት ደረጃ አለ? የሚገርምሽ እንዳልሹ ሁሉም ሰው ቢያውቀውም ወይም በውስጡ ቢኖርም ግን ምንድነው የድህነት መገለጫዎች የኋላ ቀርነት መገለጫዎች እየሆኑ ስለመጡ እንትን ናቸው። በቃ ትዝ አይለውም ሰው በቃ የታሸገውን ነገር መስጠት ነው የሚያተኩረው። ስልኩን የሚመስለው ነምሽ በቃ ልጁ መቼ እንደው ይችን ነገር ሸጬ ስልክ ገዝቼ ነው አይደለ የሆነ በቃ በጣም ታች ያለው ማህበረሰብ ሄደሽ ብታይ ጉጉቱ ለማይረባው ነገር ነው የሚጓጓው። ስለዚህ እዛ ያለው ሰው አዌርነስ ማግኘት አለበት። አጠቃላይ ማህበረሰቡም ደግሞ አዌርነሱ ማግኘት አለበት። አሁን ኮምፕሊትሊ ከጭቃውም ከኔቸርም ከምንም የተላቀቁ አሉ። ከዛ ደግሞ እዛ ውስጥ ሆኖ ደግሞ ያልገባቸው ደግሞ አሉ። ሁለት አይነት ነው እና ያንን ግን ትምህርት ለማድረግ ነው እንግዲህ የኛም ጥረት ልጆቹን በዚህ አይነት መንገድ ቢማሩ በተለይ እስከ 10 ዓመት ድረስ ያሉት ልጆች በእንደዚህ ነው በቃ ይሄ ነው አለማቸው ይሄ ነው። አሁን ይዞ ይመጣል በላቸው ይዞ ይመጣና አይ አሁን ይለኛል ብለሽ ነው ስልክ እኮ ለምዷል እሱ ምንም ከስልክ አይላቀቅም ምናምን ይሉና ወዲያው ነው ልጆቹ አክቲቪቲ ውስጥ የሚገቡት ወዲያው። እና አባትየው አላምንም ማለት አንደኛ ከጄ አይጠፋም ማለት ስልኬ ጋ ነው እኔ ጋ ነው እንዴት እንደዚህ ሊሆን ይችላል? የዓለሙ የልጆቹ ዓለማቸው እኮ ነው። አሁን እነሱ እዚህ ደረጃ ውስጥ ነው ያሉት። እንኳን እነሱ እኛ ራሱ በጣም ደስ ይለናልም እንጂ ማለት በቃ ይሄንን አድርጊ ዋይና ስራ ስሪ ከምትበይ ይሄን ታርጊ ነው የሚቀልሽ። ሰው እንዲዝናናም ነው የተፈጠረው። አፈጣጠራችንም እኮ ነው። ጭራሽ ደግሞ ልጅ ሲሆኑ ደግሞ ብዙ ነገር መሞከር ነው የሚፈልጉት። ማአት ነገር በቃ መሞከር ነው እንጂ የሆነ መስመር አስመረሽ ከዚያው ቀር ከዚያ ከአንድ እስከ 10 ወጣ ከዛም በፍጹም አይሆን ነገር ነው እሱና እየሰራም አይደለም ያየነው ነው ውጤቱም እየታየ ነው። ይሄንን ነገር እንግዲህ የትምህርት ሚኒስቴርም ሄደን ነበረ። እዛም ላይ እንግዲህ ለመሳተፍ ሞክረናል። አሁን ትምህርት በአክቲቪቲዎች እየተቀየረ ነው። የቴሌቪዥን ፕሮግራሞች እንሰራለን። የተለያዩ ሐምራዊ የሚባል አንድ የቴሌቪዥን ፕሮግራም ሰርተናል። ዩቲዩብ ላይም አለ። ከዛ በኋላ የእውቀት ዛፍ የሚል ሰርተናል። በቅርብ ደግሞ በዴስ ቲቪ ደግሞ አንድ ሌላ ፕሮግራም አለን። እሱም ይወጣል። ግን ደግሞ የትምህርት ደግሞ ትሮችን ደግሞ እየሰራን ነው። ትምህርት የሚሆን አፖች ዴቨሎፕ እያደረግን ነው። ስለዚህ እንግዲህ ጭቃን ደግሞ በየቤታቸው የሚያገኙበትን ፕላትፎርም እየፈጠረን ነው። አሁን እንሞክራለን። ያው በተቻለ አቅም ሰመር ካምፖቹም ላይ ምናምን ልጆቹ ላይ የሚታይ ነገር ነው። ወዲያው ነው የምታየው ያንን ውጤት። ሰዎች ደግሞ እንግዲህ ሁሉም
ሁሉም ሰው አንቺ ጋር ስለማይመጣ በየቤቱ ደግሞ መድረስ ያስፈልጋል። ስለዚህ በየቤታቸው እነሱን እያደረግን ነው። አላቆም ነው። ደስ ይላል በጣም። የመስፋፋት እድልም አግኝታችኋል በቅርቡ። ጥሩ ነገር እየነገርሽኝ ነበር ከኢትዮጵያም ውጭ። አሁን አሜሪካ ነው አሜሪካ ነው። ልክ ነሽ። ምንድነው የመጀመሪያ ጮቃና አፍካ ሲጀመር በኢቨንቱ ተጀምሮ ከዛው ዱባይ ይዘነው ሄደን ነበረ። ዱባይ ይዘነው ስንሄድ እዛ ያለው ማህበረሰብም ይገባል። ሁሉም የዓለም ሰው የሰው ዘር በጠቅላላ በእንደዚህ አይነት ነገር ነው ማለፍ ያለበት። በቃ ራሱን ሆኖ ደስተኛ ሆኖ እዚህ ምድር ላይ ራሱን አውቆት ለምን እንደተፈጠረ ገብቶት ኮንትሪቢዩት አድርጎ መሄድ አለበት። ምክንያቱም ይሄ ማይክ የሰሩ ሰዎች ካሜራ ሆናል በየቤቱ ቁጭ ብሎ ሰው ማየት እንዲችል ሰውን የሰራው ፕሌኑን የሰራው መኪናውን የሰራው ሰው ነው። የነዛ ሰዎች አሁንም አሉ ማለት እኔም አለው አንቺም ውስጥ አለ። ያ የሚፈጥር ካፓሲቲ ሁላችንም ጋር አለ እና እኛ ልጆቻችን ተጠቃሚ ብቻ ሳይሆኑ ፈጣሪዎች እንዲሆኑ ነው። ይሄን ጭቃና አብቃ ሀሳብ እሱ ነው እንግዲህ። ስለዚህ ሁሉ ሰው ወረድ ብሎ መሞከር መቻል አለበት። በሙከራ ውስጥ በመስራት ውስጥ የምታገኙ ራስሽን ስታገኝ አንቺ ውስጥ ነው ደግሞ ያ ነገር ያለው። ማንም ቆፍሮ አያወጣውም። በአንቺ ነሽ የምትቆፍሪያት። ያ ደግሞ ጊዜ ያስፈልግሻል ራስሽን ለማግኘት። ስለዚህ በልጅነት ምንም ነገር ስለሌለ በልጅነታቸው ጀምሮ ሲሞክሩ ይሄንን ዓለም በረከት መሆን ይችላል። ስለዚህ ይሄ ለሰው ዘር በጠቅላላ ነው እና እኛ ጭቃና አብቃ ራሱን አብቅቶ ሀገሩ ላይ ያሉትን የነበረበትን ያለንበትን ቦታ ያሉትን ልጆቻችን አዌር አድርገን ከዛ ደግሞ ለዓለም መትረፍ ነው። ስለዚህ ሁሌ ይሄ ኤክስፓንድ ማድረጉን ከመጀመሪያም ጀምሮ እናስብ ነበር እና ዱባይ ሄደ። ከዛ በኋላ አሜሪካ ነው የሄድ ነው። እዛም ውድድሮች ነበሩ። ዝም ብለሽ ሄደሽ ጠዋት ማታ የሚፈጠር ነገር አይደለም። አንደኛ በሀሳብሽ መቆም፣ መጽናት፣ መውደድ፣ የምትወጂውን ነገር መስራት ነው ዋናው ትልቁ ነገር። ምክንያቱም ሌላው ጆርኒው ከባድ ነው፣ ቻሌንጁ ምናምን የምንላቸው ነገሮች መንገድ ናቸው። ስለዚህ ያን መንገድ እንግዲህ አንዳንዱ ጉድጓድ ይኖረዋል፣ አንዳንዱ አስፋልት ሊሆን ይችላል። አታውቂውም። መድረሻሽን ብቻ እንጂ ፍሬም ካደረግሽው ከዛ በኋላ ያለው መንገዱ እንግዲህ የሚመጣውን መቀበል ነው። ስለዚህ እኛ ያንን ቻሌንጆቻችንን እንወጣቸዋለን። ግን አሜሪካ ማድረግ የሚለው ሀሳብ ግን ሲመጣ ከዛ በኋላ ወደ ውድድሮች ምናምን እኛ ግን መጀመሪያ ሀሳቡ ነው። ከዛ ውድድር ነበረን አሸንፈን አሜሪካ ነው 1 ዓመት ሊሆነው ነው ካምፓኒያችን ኢንተርናሽናሊ ሪኮግናይዝ ተደርጎ አሜሪካ ብራንች ከፍተናል። በጣም ደስ ይላል። በጣም ብዙ ነገር ሊማሩበት የሚችሉት ኢንተርቪው ነው እና ቅድም እንዳልኩሽ ኢመርሲቭ ኤጁኬሽናል ስታይሎች እኛ ሀገር በጣም ደግሞ የኑሮ ሁኔታችን አመቺ ነው። የሀገራችን ብዙ ታሪኮች አሉ መነገር ያለባቸው እንደ በአይን እየታየ እየተዳሰሰ ልጆች በውስጡ አልፈውበት የራሳቸውን መንገድ መርጠው ልክ እንዳንቺ ጎበዝ ስራ ፈጣሪ እንዲሆኑ እንግዲህ ይህም ፖድካስት አላማው የእሷ ኔትወርክ ሲቋቋም እንዳንቺ አይነት ጎበዝ ሴቶችን ስራ ፈጣሪዎችን ለማገዝ ነው እና እንዴት የእሷ ኔትወርክ አባል ለመሆን በቃሽ? እንዴት ሰማሽ? ስለዚህ ኔትወርክ ጥቅሙ ምን ያህል ነው ለአንቺ? በሶሻል ኢንተርፕራይዝ ኢትዮጵያ ነው ያወቅኳችሁ። ቆይቻለሁ፣ ረዥም ጊዜ ነው። ሰው መጣለሁኝ። ያው ኔትወርኪንጉ የሚመጡትን ሰዎች አሁን እንደዚህ አይነት ሰዎችን ማግኘት ብዙ ድሉን ያላገኙ በጣም የገራረሙ ሰዎች አሉ። እውነት ለመናገር እኔ ራሴ በጣም ፑሽ ማረጋቸው እንደዚህ አይነት ኔትወርኮች በጣም ኢምፖርታንት ናቸው። ምክንያቱም አንዳንድ ጊዜ እንዳልኩሽ ነው 24 ናቸው የምታውቂያቸው ሰዎች። ትክክለኛ ነገር ነው። እነዛ 24 አለምሽ መምሰሉ ነው ከባድ የሚያደርገው እና እነሱ አለምሽ ስለሚመስሉሽ በቃ አትወጪም። ከዛ ስለማትወጪ በቃ አንቺ እኔ እንዲህ ነኝ የሚለውን የራስ ብርብር ብላት የምትቀር በጣም ብዙ ሴት አለች እና በጣም ብዙ ሰዎች ነው የማውቀው። በጣም ብዙ ሰዎችን አምጥቻለሁ በተቻለኝ አቅም። ምክንያቱም ደግሞ እንዳልኩሽ ያ ሰርክላቸውን ካልሰበሩት እና ራሳቸው ዋው ምናምን ሲባልልሽ እኔ አሁን ለመጀመሪያ ጊዜ ለምሳሌ ዋው የተባልኩት ባለቤቴ ነው ያለኝ። ማለት የምሰራውን ነገር ያደነቀልኝ እንጂ የምባለው እንጂ ባላል በቃ ሲጀመር አልታይም። የምፈለገው ልጅ ሆኜም ለመላክ ምናምን ነው። በጣም ፈጣን ስለሆንኩኝ ፈጣን ደግሞ ያደረገኝ የሚገርምሽ በጣም እንትን ስኬጁል ስለሆንኩ ነው። ጠዋት ተነስቼ ቃጤ እንጫወታለሁ፣ አሻንጉሊት እሰራለሁ ምናምን የሚል ሙሉ ቀን እንትን አለኝ ፕላን አለኝ እና ያም ፕላኔን መሀል ላይ እላካለሁ ቢል ስላላስገባሁበት ይልኩኛል። ገባ እንዴት እና ሮቄ ነው የምመጣው
ጊዜ እንዳይሄድ ነው። እነሱ ግን በጣም ፈጣናት ብሎ ጎረቤት ይልከኛል ድጋሚ ተመራጭ በቃ እኔ ነኝ የምላከው። በጣም ፌመስ ነበርኩና ብዙ እንትን ተደርግሽ አታድጊም። ያለሽን ነገር አውጥተውልሽ በርቺ ተብለሽ ምናምን አታድጊም። እና እሱ አይነት እንትን በሌለበት ላይ ጭራሽ ደግሞ አጠገብሽ ያለ ሰው ማህበረሰቡ ደግሞ በቃ የሆነ ካታጎራይዝ ያደርግሻል። የሴት እንትን የወንድ ምናምን ተብሎ ይቀመጣል። አክሰፕት አድርጎ የሚኖር ሰው አለ ማለት ነው ብሎ ማለት ነው መንገዱ ብሎ። እና እሱን ስታይ እና ውስጣቸው ያለውን አቅም ስታይ ማመን ነው የሚያቀስ። ቤታቸው በቃ በትንሽ ነገር ልታይ ትችላለሽ። ከሴት አቡ ጀምሮ ልታይ ትችላለሽ። በቤታቸው ውስጥ ልጅ ምን አይነት ካፓሲቲ ነው ያላት የሚለውን የምታያቸው በጣም ብዙ ሴቶች አሉና እሷ ላይ መቀላቀል ትልቅ ጥቅም አለው። ምክንያቱም እንዳልኩሽ በጣም ብዙ ነገሮችን አልፈው በሴትነታቸው ይሄ ማህበረሰቡ ማለት 99% ድምፅ ሳይዛቸው ያችን 1% አዳምጠው ያመለጡ ናቸው። በጣም በቀጭኗ መንገድ የወጡ ናቸው። እና እነዛን ሰዎች ማግኘት ወንዶችንም ጭምር እውነት ለመናገር ሴቶቹ ብቻ ሳይሆኑ በእሷ ኔትወርክ ውስጥ ብዙ ሰው ነው የሚገኘው። ሴት ብቻ አይደለም፣ ወንዶችም አሉ። ወንዶችም ሆነው ግን በዚህ አይነት ውስጥ የሚያልፉ ማለት ነው። ወንዱም እኮ ማለት በቃ ባወራና ምናምን ተባለ እንጂ ምንም የጠቀመው ነገር የለም። ግን ይመስላል እንደው አላል አትስራ ሴትራትን ብትሰራ ሴቷን ጎበዝ ነው ያደርጋት። ችግሩ እንዳልኩሽ አዌርነሱን መስጠት ነው። አሁን ጭቃ ውስጥ ያለ ሰው መቼ ከዚህ ጭቃ ወጥቼ ነው የሚለው። እኛ ደግሞ ጭቃ እየሸጥን ነው። እንዳመለካከትሽ ነው አመለካከቱን ነው የምትቀይሪው እንጂ እኛ በጣም ብዙ የተደረገልን ለኛ ነው። እውነት ለመናገር በጣም ባለሙያ ነን አይደል? ቤት ውስጥ ምንም ቀጥ አድርገን እንይዛለን። ልጅ እንዴት ማሳደግ እንዳለብን እናውቃለን። ቤታችን እንድናስተዳድራለን። በቃ ናቹራል ፕላስ ደግሞ ማህበረሰቡ ይሰጥሻል። ሴት ስለሆንሽ እየተባልሽ ብዙ ነገር እንደ እንትን ወሰድ ነው ማለት ነው። እኛ በጣም ብዙ ስኪሎች አሉ ከወንዶቹ። በጣም ወንዶቹ ደግሞ ስኪሉም የላቸውም። እንደገና ደግሞ የማይሆን ነገር ነው የተነገራቸው። ሁለት ነገር ነው ብዙ የሚያደርጉት። እና እኔ እንደውም ከሴቶቹ ወንዶቹ ያሳዝኑኛል። ብዙ የተጎዱ ናቸው። ስለዚህ በእሷ ደግሞ ለብዙ ሴቶች ብቻ ሳይሆን ለብዙ ወንዶችም ምሳሌ ጠንካራ መሆን እና መታየት የምትችል ብዙ ሴቶችን አፍርተዋል፣ ያሳያል። እና አምሶ ሀፒ እዚህ ውስጥ ስላለው ደግሞ እኛም በጣም ደስ ብሎናል። እንዳንቺ ያሉ ጎበዝ ሴት ፋውንደሮች በጣም ብዙ ትልልቅ ስራ እየሰሩ ያሉ፣ የሀገራችንን ደግሞ መሰረታዊ የሚባለው አሁን ትምህርት በጣም ትልቁ ማዕዘን ነው የሀገሪቷና እሱን ለመቀየር ጥረት እያደረጋችሁ በመሆኑ በጣም ደስ ይለናል። ፕሮግረሳችሁ ደግሞ የሚታይ ነው። በብዙ በጥቂት ዓመታት ውስጥ በጣም ኢቮልቭ አድርጋችኋል። በጣም 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 ደስ ብሎኛል ስላገኘሁሽ። አይኖ ያለችን ሰዓት አጭር ናት፣ ግን በሌላም ፕላትፎርሞች ተገናኝተን ደግሞ ኤክስፒሪየንስሽን ሼር እንደምታደርጊ ተስፋ እናደርጋለን። ማመስገን የምትፈልጊያቸው ሰዎች ካሉ፣ ሌላ መልእክት ካለሽ እድል ልስጥሽ። ቴንኪው። ሁሉንም ሰው እናመሰግናለን። ጭቃና አብቃን ሀሳብ ይዘው በጣም ሁሌ በጣም ሰፖርቲቭ የሆነ ከስተመር ነው ያለን። ጎበዝ በርቱ እንዳታቆሙ አደራ የሚሉን ናቸው ያሉት። እና አናቆምም። እኛ ወደነው ነው እንደ ስራ ሳይሆን እንደ ኑሮ ነው የምንሰራው። ደስ ብሎ ነው የምንሰራው ነገር ነው። እና እኔ ሁሌ ሳስበው ራሱ ወንባዬ ሁሉ እየመጣ ነው የምንሰራው። ደስ ብሎ የማደርገው ነገር ስለሆነ ለራሳችን ነው የምናደርገው። እንግዲህ ሁሉንም ሰው በጣም አመሰግናለሁ። በዚህ ውስጥ ያለፈ ኮንትሪቢዩት ያደረገ ያገዘን የደገፉ በጣም ብዙ ሰዎች ናቸው። በርቱ ግፉ የሚሉን አመሰግናለሁ በጣም። አንተ ደግሞ እንደዛ በጣም በጣም እናመሰግናለን። ሌላ ጊዜ ተገናኝተን ደግሞ ምሹን ሌላ ትልልቅ ኒውስ ይዘሽልን እንደምትመጪ ስለ ጭቃና አብቃ አምናለሁ። በጣም አመሰግናለሁ። የዛሬው የእሷ ኔትወርክ ፖድካስታችን ይህን ይመስል ነበር። በተመሳሳይ ዝግጅት እንገናኛለን። እናመሰግናለን።